ኢትዮ ኤፍኤም 107.8 የኢትዮጵያውያን Ukrainian President Volodymyr Zelensky has issued a warning to Belarus, giving President Alexander Lukashenko 1 week to remove equipment that Ukraine says is helping guide Russian attacks. The Ukrainian leader warned that Kyiv will take action if Minsk fails to comply. በምስራቅ አውሮፓ የጦር ሜዳ መድፎች ከሚተኩሱት ጥይት ባልተናነሰ መልኩ የቃላት ጦርነቱ አይሏል። ባለፉት ጥቂት ቀናት ውስጥ ደግሞ የዓለምን ትኩረት የሳበው አዲስ ዲፕሎማሲያዊና ወታደራዊ ፍጥጫ በዩክሬንና በጎረቤቷ ቤላሩስ መካከል ተከስቷል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ላይ የሰነዘሩት ጠንከር ያለ ማስጠንቀቂያና ተከትሎት የመጣው ድል አድርገናል የሚል መግለጫ የጦርነቱን መልክ ወደ ሌላ ምዕራፍ ሊያሸጋግር የሚችል አደገኛ ጫውታ ተደርጎ ተወስደዋል። ይህ ሁሉ የጀመረው ሰኔ 19 ነው። ፕሬዝዳንት ዜሌንስኪ በቤላሩስ ግዛት ውስጥ ተተክለዋል ያሏቸውን የድሮን መቆጣጠሪያ ጣቢያዎችን ወይንም ሪሌይ ስቴሽንስ በሚመለከት ለሚኒስክ ግልጽ የመጨረሻ ማስጠንቀቂያ ሰጥተዋል። እነዚህ ጣቢያዎች ሩሲያ ዩክሬን ላይ ለምታደርሰው የድሮን ጥቃት እንደ መረጃ ማስተላለፊያ እያገለገሉ ነው የሚል ክስ አቅርበዋል። ነገር ግን ይህ ውጥረት ገና 5 ቀናት እንኳን ሳይሞሉት ሰኔ 24 ላይ ዜሌንስኪ በድጋሚ በቃሉና ሉካሼንኮ ማስጠንቀቂያን ሰምተው ጣቢያዎቹን ዘግተዋል፣ ድል አግኝተናል የሚመስል መግለጫ ሰጡ። ይሁን እንጂ በሁለቱ መግለጫዎች መካከል ያለው ክፍተት ትልቅ ጥያቄ አስነስተዋል። ሉካሼንኮ በጉዳዩ ላይ ምንም አይነት ምላሽ አልሰጡም። ጣቢያዎቹ ስለመኖራቸውም ሆነ ስለመነሳታቸው የቀረበ ተጨባጭ ማስረጃ የለም። ታዲያ ይህ ዜሌንስኪ ስልት ከምን የመነጨ ነው? የኪየቭ የምግብ ፍላጎት ወደ ከፍተኛ ግጭት እያደገ ነው ወይስ በስተጀርባው ሌላ ፍርሃት አለ? ቤላሩስ ለዩክሬን ዝም ተብላ የምትታይ ጎረቤት አይደለችም። በካርታው ላይ ስንመለከተው ቤላሩስ ከዩክሬን ሰሜናዊ አቅጣጫ ትገኛለች። ይህ ስፍራ ለዩክሬን የህልውና ጉዳይ ነው። ለምን ቢባል ከቤላሩስ ድንበር ተነስቶ እስከ ዩክሬን መዲና ኪየቭ ያለው ርቀት ከ100 ኪሎ ሜትር ያነሰ በመሆኑ ነው። ሩሲያ በየካቲት 2022 ጦርነቱን ስትጀምር በጎሜል በኩል ወደ ጎስቶሜል አውሮፕላን ማረፊያ የአየር ወለድ ወታደሮቿን ያሰፈረችው ይሄንኑ አጭር መንገድ በመጠቀም ነበር። ምንም እንኳን ቤላሩስ በጦርነቱ በቀጥታ አልተሳተፍኩም ብትልም ፕሬዝዳንት ሉካሼንኮ ግን ራሳቸውን እንደ አደራዳሪና የሩሲያ የቅርብ አጋር አድርገው ነው የሚቆጥሩት። ይህ ሁኔታ ለዩክሬን ትልቅ ራስ ምታት ሆኖባታል። ዩክሬን ምንም እንኳን በምስራቅና በደቡብ ግንባሮች ከፍተኛ የወታደር እጥረት ቢኖርባትም ከቤላሩስ ጋር በሚያዋስናት የ1000 ኪሎ ሜትር ድንበር ላይ በ10 ሺዎች የሚቆጠሩ ወታደሮችንና የአየር መከላከያ ክፍሎችን ለማቆም ተገዳለች። በቫትፎር ፕሮጀክት ተባባሪ መስራችና የመረጃ ተንታኝ በሆኑት ሰርጌይ ፖላታየቭ እይታ ዜሌንስኪ በሉካሼንኮ ላይ የሚሰነዝሩት ጠንከር ያለ ንግግር አዲስ አይደለም። ከጥር ወር ጀምሮ ኪየቭ በሚኒስክ ላይ ያላትን የቃላት ጦርነት አታለች። የካቲት ወር ላይም 3 ወይንም 4 ጣቢያዎችን ደምስሰናል የሚል ተመሳሳይ መግለጫ ተሰጥቶ ነበር። ነገር ግን በምድር ላይ የተለወጠ ነገር አለመኖሩ ኪየቭ የቃላት ጦርነትን እንደ ስትራቴጂክ እየተጠቀመችበት እንደሆነ ያሳያል። የዜሌንስኪ የመጨረሻ ማስጠንቀቂያ ሲሰነዘር የፖለቲካ ተንታኞች ሁኔታው ወደ 4 አቅጣጫዎች ሊያመራ እንደሚችል ግምታቸውን ማስቀምጠው ነበር። አንደኛውና የማይታሰቡ አማራጭ ሉካሼንኮ ተንበርክከው አዎ ጣቢያዎቹ ነበሩ፣ አሁን ግን በዜሌንስኪ ትዕዛዝ አንስተናል ብለው በይፋ ማመናቸውን ነበር። ይህ ለሉካሼንኮ የፖለቲካ ራስን ማጥፋት በመሆኑ ሊሆን የማይችል ነበር። ሁለተኛው አማራጭ ዩክሬን ማስጠንቀቂያዋን በተግባር ለመተርጎም በቤላሩስ የነዳጅ ማጣሪያዎችና መሰረተ ልማቶች ላይ መጠነ ሰፊ የአየር ጥቃት መክፈት ነበር። ይህ ግን የጦርነቱን አድማስ በማስፋት ዩክሬንን ለከፋ አደጋ ሊያጋልጣት ይችል ነበር። ሶስተኛው አማራጭ ኪየቭ ችግሩን በራሴ መፍታት ችያለሁ ብላ በማወጅ ጉዳዩን በዲፕሎማሲያዊ ድል ስም መስጋት ነበር። አሁን የታየው ይሄ ነው። አራተኛውና ረቂቁ አማራጭ ደግሞ ዩክሬን ትናንሽ ትንኮሳዎችን በቤላሩስ ላይ በመጀመር ሩሲያን ከአየር መከላከያ ስርዓቷ ላይ ነቅላ ወደ ቤላሩስ እንድታዞር ማስገደድ ነው። ታዲያ ዩክሬን ለምን ሶስተኛውን አማራጭ መረጠች? ለምንስ ድልን ከአየር ላይ ፈጠረች? መልሱ ያለው ቤላሩስን ወደ ጦርነቱ የመሳብ አደጋ ላይ ነው። ዩክሬን ቤላሩስ ላይ ጥቃት ብሰነዝር ሉካሼንኮ ከሞስኮ ጋር ያላቸውን የመከላከያ ስምምነት በመጥቀስ የሩሲያን ሙሉ ድጋፍ ይጠይቃሉ። ያን ጊዜ የቤላሩስ አየር ክልል ለሩሲያ ጄቶችና ሚሳኤል
ሚሳኤሎች ክፍት ይሆናል። ከ100 ኪሎ ሜትር ባነሰ ርቀት ላይ ሆኖ ኬቭን በከባድ ቦምቦች መደብደብ ደግሞ ለዩክሬን የአየር መከላከያ የማይቻል የቤት ስራ ይሆንባታል። በሰርጌ ፖለታየቭ ትንታኔ መሰረት ኬቭ ቤላሩስን ወደ ጦርነቱ ማስገባት ስትራቴጂካዊ ኪሳራ እንደሚያመጣባት ጠንቅቃም ታውቃለች። በአሁኑ ወቅት የሩሲያ ድሮኖች ኬቭ ለመድረስ ከ300 እስከ 500 ኪሎ ሜትሮችን በዩክሬን ሰማይ ላይ መጓዝ አለባቸው። ይህም ለዩክሬን ተንቀሳቃሽ የአየር መከላከያ ቡድኖች ድሮኖችን ለመምታት በቂ ጊዜ ይሰጣቸዋል። ነገር ግን ጥቃቱ ከቤላሩስ ድንበር ከተሰነዘረ ርቀቱ በጣም አጭር በመሆኑ ዩክሬን ራሷን ለመከላከል ጊዜ አይኖራትም ተብለዋል። በተለይም በአሁኑ ወቅት ሩሲያ በግንባር ላይ በስፋት የተጠቀመችበት ያሉት UMPK የተሰኙት የድሮን ቦምቦች ከቤላሩስ ከተወረወሩ ኬቭን ብቻ ሳይሆን ከፖላንድ የሚመጣውን የጦር መሳሪያ አቅርቦት መስመር በቀላሉ ሊቆርጠው ይችላል። ስለዚህ የዘለንስኪ አልቲሜተም ወይንም የመጨረሻ ማስጠንቀቂያ ከወታደራዊ እርምጃ ይልቅ ስነ ልቦናዊ ፋይዳው ያመዘነ ነበር። ለሀገር ውስጥ ፍጆታ ጠንካራንን ለማለት ለምዕራባውያን ደግሞ ሩሲያ አጋር የላትም የሚል መልእክት ለማስተላለፍ የተደረገ ሙከራ ይመስላል። ነገር ግን ይህ አይነቱ ስልት አደገኛ ጎንም አለው ሲሉ ተንታኞች ያስረዳሉ። ሉካሼንኮ በዝምታ ማለፋቸው ኬቭን ዝቅ አድርጎ የመመልከት ያህል ተቆጥረዋል። ሚኒስክ ለዘለንስኪ ዛቻም ሆነ ድል ነሺነትም ምላሽ አለመስጠቷ የዩክሬንን ዲፕሎማሲያዊ ጫና ዋጋ አልባ አድርጎታል። ይህ በኬቭና በሚኒስክ መካከል የተከሰተው የሪሌይ ስቴሽን ድራማ አንድ እውነታን ቁልጭ አድርጎ አሳይተዋል። እሱም ዩክሬን በጦርነቱ ሂደት ውስጥ ካለባት ከፍተኛ ጫና የተነሳ አዳዲስ የትኩረት አቅጣጫዎችን ለመፍጠር ያላትን ፍላጎት ነው። ሆኖም ይህ ፍላጎት ከከፍተኛ ስጋት ጋር እየተቆራኘ ነው ተብሏል። ዘለንስኪ ድል አግኝተናል ቢሉም ድሮኖቹ ግን አሁንም መብረራቸውን አላቆሙም። የአየር ላይ ስጋቱ በኢንተርኔት ላይ በሚጻፉ የቃላት ድሎች የሚፈታ አይደለም። የኬቭ የቃላት ሽኩቻ ወደ ተግባር ካልተለወጠ በሂደት ተሰሚነቱን ሊያጣም ይችላል። በተቃራኒው ደግሞ ወደ ተግባር ከተለወጠ ዩክሬን እስካሁን ካየችው በላይ የከፋ የሰሜን ግንባር ጥቃት ሊከፈትባትም ይችላል። በመጨረሻም ይህ ክስተት የሚያስተምረን በዘመናዊው ጦርነት ውስጥ ትክክለኛው ውጊያ የሚካሄደው በምድር ላይ ብቻ ሳይሆን በህዝብ ግንኙነትና በስነ ልቦና አውድማ ላይ መሆኑን ነው። ዩክሬን የቤላሩስን ድንበር በንቃት የተከታተለች ባለችበት በዚህ ወቅት ሚኒስክ ደግሞ የሞስኮን ቀጣይ እርምጃ እየጠበቀችም ነው። የቃላት ጦርነቱ ለጊዜው ጋብ ቢልም በድንበሩ ላይ የተጋረጠው ጥላ ግን አሁንም እንደቀጠለ ነው። ጦርነቱ በቀጥታም ሆነ በተዘዋዋሪ የአውሮፓን ካርታና የመሃል አሰላለፍ መለወጡን ቀጥለዋል።